የእግዚአብሔር ማደሪያ በሚል ርዕስ ዛሬ ከእግዚአብሔር ቃል የምንማርበት ይሆናል። አስቀድሜ ውድ የእግዚአብሔር ቤተሰቦች ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ የአህዌኒሲ መንፈሳዊ ትምህርትና የስብከት አገልግሎት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ማደሪያ ድንኳን ምንድን ነው? መቼና እንዴት ተጀመረ? የሚለውን ስንመለከት በነገር ሁሉ ለአዲስ ኪዳን መነሻ የሆነውን ብሉይ ኪዳንን ስንመለከት እስራኤል ከግብፅ በወጡ በሦስተኛው ወር በደብረ ሲና በሙሴ አማካኝነት ሕገ ኦሪትን በመስጠት እግዚአብሔር ከሕዝቡ ጋር ቃል ኪዳን ስላደረገ በዘሌዋውያን ምዕራፍ 26 ቁጥር 11 እና 12 ማደሪያዬን በእናንተ መካከል አደርጋለሁ፣ ነፍስም አትጸየፋችሁም፣ በመካከላችሁ ይሄዳለሁ አለ። ስለዚህ በተራራው ላይ ሙሴን በማሳየት ባዘዘው መሰረት ሙሴ የእግዚአብሔር የማደሪያውን ድንኳን በውስጡ አደባባይ ያለው በዙሪያው በረዥም መጋረጃዎች የታጠረ በር ያለው በውስጡም በሌላ መጋረጃ የተከፈለ ሁለት ክፍል ያለው በመጀመሪያው ክፍል ቅድስት በምትባለው መብራቶች የሚቀመጡበት የወርቅ መቅረዝ፣ ገጸ ህብስት ማለትም በየዕለቱ ትኩስ እንጀራ ወይም ዳቦ የሚቀመጥበት ገበታ፣ የዕጣን መሠዊያ የሚገኝበት፣ በሁለተኛው ክፍል ቅድስተ ቅዱሳን በተባለው ታቦቱ ብቻ ያለበት ሲሆን በታቦቱም ውስጥ ደግሞ 10 ትእዛዛት የተጻፉበት ሁለቱ የድንጋይ ጽላቶች፣ መና ያለበት መሶብና የበቀለች የአሮን በትር የተቀመጡበት እንደነበረ እንመለከታለን። ዕብራውያን 9 ቁጥር 1 እስከ 5 እነዚህ ሁሉ የኢየሱስ ክርስቶስ ምሳሌዎች እንደነበሩ እንመለከታለን። ዛሬ ስለ እነዚህ የምናይበት ሳይሆን ጠቅለል ባለ መልኩ ስለ ማደሪያው ድንኳን የምናይበት ስለሆነ ይህ የእግዚአብሔር ማደሪያው ድንኳን በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 እንደተገለጸው ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነችለት እግዚአብሔር ደግሞም በኢሳይያስ ምዕራፍ 40 ቁጥር 12 ሰማይን በስንዝር የለካ ውኆችን በእፍኙ የሰፈረ የምድርን አፈር በአንዲት መስፈሪያ የያዘና ተራሮችን ኮረብቶችን በሚዛን የመዘነ ኃያልነቱ ችሎታውና ታላቅነቱ ከሰው አእምሮና አስተውሎት በላይ የሆነው እግዚአብሔር ከምድር አፈር ከጭቃ ለተበጀ ለሰው ዘር በተለይም በአዳም ውድቀት የተፈጥሮ ማንነቱን ዕውቀቱን ያጣውን የሰው ዘር በራሱ ቋንቋ ባህልና የአኗኗር ዘይቤ ቀርቦ ለመነጋገር ወደ ሰው ሁኔታ ዝቅ ብሎ ነፍሴ አትጸየፋችሁም፣ በመካከላችሁ ማደሪያዬን አደርጋለሁ በማለት በደብረ ሲና ለሙሴ በማሳየት እንዳዘዘው ለዚህ ሥራም እግዚአብሔር ራሱ ልዩ ጥበብ በሰጣቸው ሰዎች እግዚአብሔር የሚያድርበት ድንኳን የሚተከልና የሚነቀል ሆኖ መዘጋጀቱን እንመለከታለን። በመጽሐፍ ቅዱስ ተጽፎ እንደምንመለከተው እግዚአብሔር የራሱን ሕዝብ በራሳቸው የአኗኗር ሁኔታ በቋንቋቸው በማህበረሰቡ ባህልና በምሳሌያቸውም ጭምር ተጠቅሞ በነቢያት በኩል ወይም እርሱ በመረጠው መንገድ ሲናገራቸው እንመለከታለን። ልክ እንደዚሁ የእግዚአብሔር ማደሪያ ድንኳን የተተከለው እግዚአብሔር ለእስራኤል በተናገረው የሕዝብ አሰፋፈርና የጉዞ አሰላለፍ መመሪያን የተከተለ እንደነበረ እንመለከታለን። ይህም በአራት አቅጣጫ በምስራቅ 3 ነገዶች፣ በምዕራብ 3 ነገዶች፣ በሰሜን 3 ነገዶች፣ በደቡብም ደግሞ 3 ነገዶች ሆነው በየነገዶቻቸው አርማ ስር ሲሰፍሩ የእግዚአብሔር ማደሪያ ድንኳን በ12ቱ የእስራኤል ነገዶች መካከል ተተክሎ እንደነበረ እንመለከታለን። የእግዚአብሔር ማደሪያ ድንኳን በሚመረቅበት ቀን የ12ቱ የእስራኤል ነገዶች የየነገዶቹ አለቆች ነገዱን ወክለው በእግዚአብሔር በታዘዙት መሠረት መሥዋዕት ሲያቀርቡ ሊቀ ካህኑ አሮንም በእግዚአብሔር እንደታዘዘው ሕዝቡን በባረከ ጊዜ የእግዚአብሔር ክብር በእስራኤል ሰፈር ሁሉ ተገለጠ። ከእግዚአብሔር ዘንድ የወጣው እሳት ከየነገዶቹ በአለቆቹ በኩል ቀርቦ የታረደውን መሥዋዕት ሲበላ ሕዝብ ሁሉ በየድንኳኖቻቸው ደጃፍ ቆመው ይህንን በዓይኖቻቸው አይተው እልል እያሉ በግንባራቸው ወደቁ፣ ለእግዚአብሔርም ሰገዱ። ሙሴም ወደ ማደሪያው መግባት እስከማይቻለው ድረስ የደመናው ብርታት ዓይንን ማየት የሚከለክል የክብር ደመና ማደሪያውን ሞላው።
ከዚያች ዕለት ጀምሮ የእግዚአብሔር የክብር ደመና በእስራኤል ሰፈር በማደሪያው ላይ ሆኖ ቀን ቀን ለሐሩር ለፀሐይም ሙቀት ጥላ፣ ማታ ማታ ደግሞ እሳት ሆኖ የእስራኤልን ሰፈር የሚያበራ መንገድን የሚያሳይ ብርሃን ሆኖ ያገለግላቸው እንደነበረ እንመለከታለን። ዘሌዋውያን ምዕራፍ 9 ቁጥር 22 እስከ 24፣ ዘኍልቍ ምዕራፍ 9 ቁጥር 15 እስከ 23፣ ዘጸአት ምዕራፍ 40 ቁጥር 34 እና 35። የእስራኤል ሕዝብ ደመናው ከማደሪያው ሲነሳ እየተጓዙ ደመናው ባረፈበት 12ቱ ነገዶች በተመደቡበት በአራት ማዕዘን በአራቱ አቅጣጫ ቦታቸውን ሲይዙ የእግዚአብሔር ማደሪያ ድንኳን በመካከላቸው ይሆናል። በእግዚአብሔር ትእዛዝ በምድረ በዳ የሰፈረው የእስራኤል ሰፈር በምሽት በዙሪያው ባሉት ተራሮች ሆኖ ብመለከት በማስተር ፕላን እንደተሰሩ እንደ ዘመናችን ከተሞች ሆና በመብራቷ ብርሃን ያሸበረቀች እንደሆነች እናስተውላለን። በዘኍልቍ ምዕራፍ 22 እስከ ምዕራፍ 24 እንደተጻፈው በሙሴ መሪነት እስራኤል ከዮርዳኖስ ወዲህ ማዶ የነበሩ ሁለቱን የአሞራውያንን ነገሥታትና ሕዝቦቻቸውን በሰይፍ ስለት በመምታት ምድራቸውን ወርሰው ወደ ዮርዳኖስ ማዶ ከነዓን ሊገቡ እየገሰገሱ ሳሉ የሞዓብ ንጉሥና የሚዲያም ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ ይህ ሰራዊት በዙሪያችን ያለውን ሕዝብ እየጨረሰ ነውና እርገምልን ብለው ዘሩ ከአሕዛብ የሆነው በአስማት መንፈስ በመርገም በሚያደርሰው አደጋ የታወቀ አስማተኛና ሚያወርተኛ የነበረው በለዓም፣ የአሕዛብ ንጉሥ ባላቅና የአሕዛብ ሽማግሌዎች በዘኍልቍ ምዕራፍ 22 ቁጥር 7 እንደተጠቀሰው የሚያወርቱን ዋጋ ከፍለው እስራኤልን ሊያስረግሙ አስማተኛውን ነቢይ በለዓምን ሲገዙ እንመለከታለን። ይሁን እንጂ ሰማይ ዙፋኑ የሆነውና በራሱ አሰራር በሕዝቡ መካከል ያደረው እግዚአብሔር እንዳይሄድና ሕዝቡ የተባረከ ሕዝብ ነውና እንዳትረግመው እንዳትድ ብሎ ሲከለክለው ይታያል። ከዚህም በላይ ሟርተኛው በለዓምና የሟርቱ መንፈስ እንቅስቃሴው ሁሉ በእግዚአብሔር ቁጥጥር ስር ሆኖ እንመለከታለን። የአሕዛብ ንጉሥ በለዓቅና እነዚህ የአሕዛብ ሽማግሌዎች በመዋርት ገንዘባቸው እንደሚያከብሩ ልቡን የጣለው በለዓም በአንድ ተራራ ላይ ወጥቶ የእስራኤልን ሕዝብ ሊረግም በሞከረ ጊዜ የእግዚአብሔር ኃይል ሲከለክለውና በእግዚአብሔር መንፈስ ቁጥጥር ስር በመሆን እግዚአብሔር ዓይኑን ሲከፍትለት ዘኍልቍ ምዕራፍ 24 ቁጥር 5 እና ምዕራፍ 23 ቁጥር 21 እስከ 23 እንደተገለጸው የእስራኤልን ሰፈር ከተራራ ላይ ሆኖ ወደ ቁልቁለት ሲመለከት እንዲህ ሲል ተናገረ። ማደሪያዎችህ ምንኛ ያምራሉ! የንጉሥ እልልታ በመካከላቸው አለ። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። ከእግዚአብሔር ለመባረክ ትእዛዝን ተቀብያለሁና ብሎ የእግዚአብሔር መንፈስም በቁጥጥር ስር ስላደረገውና ዓይኑንም ስለከፈተ እንደ እግዚአብሔር ነቢይ ሕዝቡን ባረካቸው። ወደፊትም ሊሆን ያለውን ሁሉ እንደ እግዚአብሔር ነቢይ ተናገራቸው። ምክንያቱም እግዚአብሔር አምላኩ የሆነለት ሕዝብ ንጉሥ እግዚአብሔር አብሮት የሚያድር ሕዝብ በአስማት በሟርትና በድግምት አይረገምም። ደግሞም ከመጽሐፉ እንደምንረዳው የእስራኤል ሕዝብ በሬ ሳርን እንደሚጨርስ እየጨረሰ እየመጣ ነው ብሎ እነሱ እንደነገሩት እንዳሰቡት እውነትም እየጨረሰ ወደፊት እየገሰገሰ እየተራመደ በሟርት ሊያስረግሙ በለዓምን የገዙትን 5ቱ የሚዲያም ነገሥታትንና ሟርተኛው በለዓምንም ጨምረው በሰይፍ ስለት መቱ፣ ከተሞቻቸውንም አቃጠሉ። ይህንን ዘኍልቍ ምዕራፍ 31 ከቁጥር 8 እስከ 10 ማየት እንችላለን። በኋለኛው ዘመን በአንደኛ ነገሥት ምዕራፍ 8 ቁጥር 16 እና 29 የእስራኤል ንጉሥ ሰለሞን ለእግዚአብሔር ማደሪያ ይሆን ዘንድ የእስራኤል ሕዝብ በወረሱት በከነዓን ምድር ከከተሞች ሁሉ እግዚአብሔር ኢየሩሳሌምን መርጦ ቤተ መቅደስን በእግዚአብሔር ፈቃድ አዘጋጀለት። ሰማይ ዙፋኑ የሆነው እግዚአብሔር ስሜ በዚያ ይሆናል፣ ይህንን ቤት መርጬአለሁ፣ ቀድሻለሁ፣ ዓይኖችና ልቤም ዘውትር በዘመኑ ሁሉ በዚያ ይሆናሉ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊትንም ቢፈልጉ ኃጢአታቸውንም ቢናዘዙ እጆቻቸውን ወደዚህች ቤት ቢዘረጉ እኔ ከሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም
ይፈውሳለሁ ብሎ እንደ ቀድሞው ዘመን ለማየትና ለመንቀሳቀስ ዓይንን በሚጋርድና ማየትን በሚከለክል በከባድ ደመና ተገለጠ። በእስራኤል ንጉሥ ሰለሞን የተሰራውንም የእግዚአብሔር ማደሪያ ቤቱን ደመና ሞላው። ይህንን አንደኛ ነገሥት ምዕራፍ 8 ቁጥር 11፣ ሁለተኛ ዜና ምዕራፍ 7 ከቁጥር 11 እስከ 16 ማየት እንችላለን። ይህንን የእግዚአብሔር የኪዳን ቃል የሚያምኑ ሁሉ እግዚአብሔር ስሙን ወዳኖረበት ወደ ኢየሩሳሌም ቤተ መቅደስ እጆቻቸውን ዘርግተው ይጸልዩ እንደነበረ፣ ይህ እግዚአብሔር የመረጠበት መንገድ ስለሆነ ይሰማቸውም እንደነበረ፣ እስራኤል በባቢሎን ተማርኮ በነበሩበት ዘመን በምርኮ አገር ሆነው የቤታቸውን መስኮት ወደ ኢየሩሳሌም አንጻር ከፍተው ከጸለዩና ምላሽን ካገኙት መካከል ዳንኤልን መጥቀስ ይቻላል። ትንቢተ ዳንኤል ምዕራፍ 6 ከቁጥር 8 እስከ 10። በእስራኤል ኃጢአት ምክንያት ቤተ መቅደሱና የኢየሩሳሌም ቅጥር በፈረሱበት ጊዜም ቢሆን በእግዚአብሔር ቸርነት ከምርኮ ለተመለሱት ቅሬታው በዘካርያስ ምዕራፍ 2 ቁጥር 5 ኢየሩሳሌምም ቅጥር እንደሌላቸው መንደሮች ሆና ትኖራለች፣ እኔ በዙሪያዋ የእሳት ቅጥር ይሆንላታለሁ፣ በውስጧም ክብር ይሆንላታለሁ እስክል ድረስ እግዚአብሔር ለመረጠው መንገድ እውነተኛና ታማኝ መሆኑን እንመለከታለን። በአዲስ ኪዳን እንደምናየው ጌታ ኢየሱስ በቤተ መቅደስ የሚሸጡትን በሬዎች፣ በጎችና ርግብ ሻጮች እንዲሁም ገንዘብ ለዋጮችን፣ በሬዎችን፣ በጎችን የገመድ ጅራፍ አበጅቶ እየገረፋቸው ርግብ ሻጮችንም ከዚህ ውሰዱ፣ የአባትን ቤት የወንበዶች ዋሻ አደረጋችሁ ብሎ ከቤተ መቅደስ እንዳስወጣቸው እንመለከታለን። ጌታ ኢየሱስ ይህን ባደረገ ጊዜ አንተ ከእግዚአብሔር ስለመሆን ምን ምልክት ታሳየናለህ? አይሁድ ባሉ ጊዜ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 እና 20 እንደምናየው ኢየሱስ ይህንን ቤተ መቅደስ አፍርሱ በ3 ቀንም አነሳዋለሁ ስል እንመለከታለን። በጊዜው እርሱ የተናገረውን አይሁድ ቤተ መቅደሱን አፍርሱት በ3 ቀን አነሳዋለሁ ብለዋል ብለው ለክስ መንስኤ አድርጎ ቢሆንም እርሱ ግን የተናገረው ስለ ሰውነቱ ቤተ መቅደስ እንደነበረ ከሙታን ከተነሳ በኋላ ሐዋርያት ከመንፈስ ቅዱስ መውረድ መንፈስ ቅዱስ እንዳስረዳቸው ስለ ሰውነቱ መቅደስ መናገሩን በክፍሉ ዮሐንስ አስፍሮታል። ይህም ከሞት በ3ኛ ቀን መነሳቱን የተናገረ ሲሆን በዚህ ተመሳሳይ ስለ ሞቱና ትንሣኤው በስንዴ ቅንጣት ምሳሌ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች ብሎ እንደተናገረው መቅደስ የሆነው ሰውነቱ ፈርሶና ሞቶ በ3ኛው ቀን በትንሣኤ ተነስቶ የስንዴ ቅንጣት አድርጎ እኛን ብዙዎችን የእግዚአብሔር መንፈስ ቅዱስ የሚያድርበት መቅደስ አድርጎ መስራቱን እንገነዘባለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 24፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 36 ማየት እንችላለን። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 5 ስጋችን ምድራዊ መኖሪያችን የሚፈርስ ድንኳን መሆኑን ሲናገር እናያለን። ሐዋርያው ጴጥሮስ ደግሞ በሁለተኛው መልእክቱ ምዕራፍ 1 ቁጥር 13 እስከ 15 ከዚህ ከጊዜያዊ ማደሪያ በቅርብ ጊዜ እንደምለይ ጌታ አስታውቆኛል፣ ከዚህ ጊዜያዊ ማደሪያ ድንኳን እያለው በየጊዜው ላነቃችሁ ይገባኛል ብሎ ለአማኞች ስጽፍላቸው እናያለን። ይህ የምነቀልና የሚፈርስ ስጋችንን እግዚአብሔር የመንፈስ ቅዱስ ማደሪያ እንዳደረገው መጽሐፍ ቅዱስ ይናገራል። በብሉይ ኪዳን እግዚአብሔር በሚተከልና በሚነቀል ጊዜያዊ ድንኳን ማደሪያውን አድርጎ በሕዝቡ መካከል አደረ። በዚህም ከጠላቶቻቸው የሚከላከል በዙሪያቸው የእሳት ቅጥር በመካከላቸውም ደግሞ ክብር ሆነላቸው። ምንም እንኳ ሰማይ ዙፋኑና ምድር የእግሩ መረገጫ ቢሆን እግዚአብሔር በሕዝቡ መካከልና በውስጣቸው ማደሩ የዘላለም ዘመን እቅዱና የመረጠው መንገዱ ስለነበረ በምድረ በዳ በድንኳን በሕዝቡ መካከል፣ በከነዓን አገርም በመቅደሱ በሕዝቡ መካከል ሲያድር፣ በአዲስ ኪዳን ደግሞ ራሱ በሰራው ሕንፃ ወይም ድንኳን የአማኞችን ሰውነት ማደሪያ አድርጎ ሲያድር እንመለከታለን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ደግሞም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17 ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ እርሱ ቅዱስ ነውና ያውም እናንተ ናችሁ ስል እንመለከታለን። በብሉይ ኪዳን የእግዚአብሔር ማደሪያ ያለበትን የእስራኤል ሰፈር ጠንቋይ፣ አስማተኛ፣ ሟርተኛ
ቢሆን የደጋሜ ድግምት ሊሰራበት በአስማቱም ሊረግም እንዳልተቻለው የበለዓምን ሁኔታ ተመልክተናል። ምክንያቱም ንጉሡ እግዚአብሔር በመካከላቸው ያድራል፣ በመካከላቸውም ይመላለሳል፣ አብሯቸው ይወጣል ይገባልም። ዘሌዋውያን ምዕራፍ 26 ከቁጥር 11ና 12 ማየት እንችላለን። ልክ እንደዚያውም በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 14 ቁጥር 16ና 17 መንፈስ ቅዱስ በእናንተ ዘንድ ስለሚኖር፣ ይህ ማለት በመካከላችሁ ስለሚኖር ስለሚመላለስ፣ ደግሞም በውስጣችሁም ስለሚሆን እናንተ ታውቃላችሁ የተባለው ሁሉን የሚችል የእግዚአብሔር መንፈስ ይመላለሳል፣ በእያንዳንዱም ውስጥ ማደሩን ያረጋግጥልናል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እስከ 18 እኛ የሕያው የእግዚአብሔር ቤተ መቅደስ ነንና እርሱም በእነርሱ መካከል እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም ይሆናለሁ፣ እነርሱም ሕዝቤ ይሆናሉ በማለት እግዚአብሔር ሲናገር እንመለከታለን። በተጨማሪም ልብ ልንለው የሚገባን በብሉይ ኪዳን ዘኍልቍ ምዕራፍ 1 ከቁጥር 1 እንደምናየው ማደሪያ የተሰራለት እግዚአብሔር እንደ ቀድሞው ሳይሆን በመካከላቸው ካለው ከማደሪያው ድምፁን በማሰማት ሙሴን እንዳናገረው ሁሉ በአዲስ ኪዳንም በማደሪያው ድንኳን በመቅደሱ በምእመናን ውስጥ አድሮ ከማደሪያው ከውስጣቸው ለልብ ጆሮአቸው በማናገር የሚያናግራቸው የሚመራቸውና የሚያጽናናቸው መሆኑን፣ ይህም በዘላለም ዘመን እግዚአብሔር ያቀደው ዓላማውና ፈቃዱ መሆኑን እንረዳለን። እውነተኞች አማኞች ሰማይ ዙፋኑ የሆነው አምላክ እርሱ በመረጠው መንገድና አሰራር በውስጣቸው አብሯቸው እንደሚኖር፣ ይህም የመጽሐፍ ቅዱስ እውነት መሆኑን ያምናሉ። ሰይጣን የፈለገውን ይርገም እንጂ በአስማተኞችና በድግምተኞች አይረገሙም። የመናፍስት አሰራራቸው አይሰራም፣ አይሆንባቸውም። የእግዚአብሔር የክብሩ ብርሃን ፍንጣቂው ከመካከላቸው ከውስጣቸውም ይወጣልና እንደ ረጋሚው በለዓም በርቀት ይያዛሉ፣ በእግዚአብሔር ኃይል ይያዛሉ፣ ስራቸውም ይከሽፋል። በያዕቆብ አስማት የለም በእስራኤልም ድግምት የለም የተባለው እውነት ነው። በመካከላቸው ድግምት አይኖርም። በእነርሱ ላይም የሚሰራ የድግምትና የአስማት ኃይል ወይም የአጋንንት አሰራር ሊኖርም አይችልም። በኢየሱስ ክርስቶስ ደም በተገኘው አዲሱ እስራኤል ማለትም በቤተ ክርስቲያን በክርስቲያኖች አስማት አይሰራም። ደጋሚው ጠንቋይ እንደው ይደክማል እንጂ እነርሱ በጸሎት ስለተጉ ብቻም ሳይሆን እነርሱ ባሉበት አብሯቸው የሚኖር የሚያድር በውስጣቸውም የሚኖር የእግዚአብሔር ኃይል በመንፈሳዊ ዓለም የመናፍስትን ሥራ ያፈርሰዋል ያመክነዋልም። በለዓም በኃይል እስራኤልን ለመርገም የሞከረው ሳይሳካለት ሲቀር በጠማማ ምክር እስራኤል ከእግዚአብሔር ጋር ያለው መንፈሳዊ አካሄድ እንዲበላሽ በጣዖት አምልኳቸው እንዲቀላቀሉ ለጣዖት አምልኮ የታረደውን እንዲበሉ እንዲሰስኑ በለዓም መጥፎ ምክር በመከረ ጊዜ ብዙ ሕዝብ ወደቀ ሞተም። ዛሬም እንደዚያ እንዳይሆን መጠንቀቅ እንጂ በእኛ ክርስቲያኖች ላይ የሰይጣን ስልጣንና ኃይል በኃይል ሊሰራብን አይችልም። እግዚአብሔር ከእግራችን ስር ፈጥኖ ይቀጠቅጠዋልና። ዘኍልቍ ምዕራፍ 25 ራእይ ምዕራፍ 2 ቁጥር 14 ሮሜ ምዕራፍ 16 20ን መመልከት እንችላለን። ስለሆነም የእግዚአብሔር ቤተ መቅደስ ቅዱስ ነው። ይህም የእኛ የክርስቲያኖች ሥጋ ነው። ሥጋችን ኢየሱስን ባመንን ጊዜ እግዚአብሔር ቀድሶታል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ከዚያ ቀጥለን እግዚአብሔር በሚሰጠን ጸጋ ታግዘን ቅድስናችንን ፍጹም እንድናደርግ ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ያስተምረናል። ቃሉ እንደዚህ ይላል፣ ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ይህ ለክርስቲያኖች የተነገረና ሰው እንዲያደርገው ተጻፈ ቃል ነው። ዕብራውያን ምዕራፍ 12 ቁጥር 14 ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። እግዚአብሔር መጀመሪያ ቀድሶናል፣ ደግሞም እየመራን ዘውትር የሚቀድሰንን መንፈስ ቅዱስ ሰጥቶናል። ስለዚህ ለመንፈስ ቅዱስና ለቃሉ የመታዘዝ ኃላፊነት አለብን። ሌላው ደግሞ በውስጣዊ ማንነታችን ቢሆን በውጫዊ አካላችን ኃጢአትን እንድንለማመድ ድፍረትን ከሚያስተምሩ አስተማሪዎች እጅግ መጠንቀቅ ይገባናል። ምክንያቱም በገነት ሰይጣን ሔዋንን አትብሉ፣ አትንኩ የተባለውን በንግግሩ በማዛባት ድፍረትን ሲሞላቸው ብነኩና ቢበሉ መውጣት የማይቻል እንደሆነው ሁሉ ነፍስና ሥጋን ከሚያረክሱ ነገሮች መሸሽ እንጂ መጠጋትና መንካት መለማመድ
ጸጋው ወደሚጎልበት መመለስ ወደማይቻል እንደሚያደርሰን አውቀን እንድንጠነቀቅ ይገባናል። ዕብራውያን ምዕራፍ 12 ቁጥር 15 የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሰሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ከዚህ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና በማለት ያስጠነቅቃል። ሰው በድፍረት እግዚአብሔርን ስተላለፍ መንፈስ ቅዱስ በውስጡ ሲናገር ሕሊናውም ሲወቅሰው በድፍረት በሚያደርገው የኃጢአት ልምምድ መንፈስ ቅዱስ ያዝናል። ያን ጊዜ የእግዚአብሔር ጸጋ ይጎድላል። የእግዚአብሔር ጸጋ ሲጎድል ደግሞ መራራ ስር በቅሎ እንደሚያስጨንቅ ይናገራል። ስለዚህ የእግዚአብሔር ጸጋ እንዳያንስብን የእግዚአብሔር ቤተ መቅደስ ነንና መጠንቀቅ ይገባናል። ጌታ በነገር ሁሉ ማስተዋልን ይስጠን።